አንዳንድ ጊዜ ረጋ ብላችሁ ስታስቡ መልካም ሰው ስታጡ ወይ ጊዜውን ወይ ዘመኑን ወይ ሰዓቱን ወይ ሰዎችን ለመምሰል እንገደዳለን። የቃየል ልጆች ስትል ምክንያት አለው። በዚህ ዘመን ሰዎች ተናግረው ሰዎችን ያፈዘዙበት ያደነገዙበት የቀጨጩበት ሞራላቸው የወደቀበት የባከነ ትውልድ የተገኘበት ነው። ዛሬ የቃየል ልጆች እነማን ናቸው የሚለው ነገር ማለት ነው። ምንድነው የሚያንጸባርቁት ምንድነው የሚሰሩት የሚለው ነገር ላይ እናያለን ማለት ነው። ከማህፀን ጀምሮ የተቀረጸ ትውልድ ደግሞ አስቸጋሪ ነው። ከማህፀን ጀምሮ ክፉ መንፈስ እየቀረጸው የልጆቻችን ባህሪ ዛሬ እኛ በኃጢአት ተወልደን ልጆቻችንን በኃጢአት የወለድን ትውልዶች ማለት ነው። እንግዲህ የቶጅኞቹ ናቸው የቃየል ልጆች የሚለው ማለት ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ሰላም ለኩልክሙ ውዴ ዘኢትዮጵያ ትዕይንተ መስኮት ተከታታይ ሰላም እግዚአብሔር ከእናንተ ጋር ይሁን በማለት ዛሬ ደግሞ በማለዳ መያዝ በመልአከ መንክራት ግርማ ወንድሙ ከተጻፈው ያገኘሁትን እነሆ የቃየል ውሉድ አንዱን አንዱ አድምጦ አንዱ ለአንዱ በረከት የሚሆንበትን እድል ከማጫው ክፍል ውስጥ አንደኛው ክፉ መንፈስ ጆሮአችንን መዝጋት ነው። ለሱ የሆነውን ነገር ብቻ ይከፍትልናል። ለጠማማ ነገር ይከፍትልናል፣ ለበጎ ነገር አይከፍትልንም። መልካም ድምጾች ለማስተላለፍ አንታደልም። ዛሬ ገዳይ አስገዳይ፣ ተሳዳቢ አሳዳቢ፣ ነገርን የሚያጣምሙ ያልሆነን ሆነን የሚሉ የተሰጣቸውን ትተው ያልተሰጣቸውን የሚፈልጉ የቃየል የመጀመሪያ አመጽ በብሉይ ኪዳን ውስጥ አልፎ በአዲስ ኪዳን ውስጥ መድኃኔዓለምን በመስቀል ሐዋርያትን በማሳደድና በመግደል ከዛም ቤተክርስቲያንን በማቃጠል ክርስቲያኖችን በመውረር ጣዖታትን በማምለክ የነበረው የከሃዲነት መንፈስ አድጎ ዓለም ያመጻ ዘመን ላይ ደረሰ። ሰው እጅ ላይና ዳቢሎስ ላይ የወደቀው ትውልድ አቤል ያለ እድሜው በወንድሙ እጅ ላይ ወድቆና ተወግሮ ደሙ ፈሶ ሞተ። በዚያም ዘመንና ጊዜ ብዙ ሰዎች የአገር መሪዎችን ጨምሮ በሰው እጅ ላይ ወድቀው መገኘት የተለመደ ችግር ሆኗል። በስራ፣ በእውቀት፣ በስልጣን፣ በመርሃ ግብር፣ በርዕዮተ ዓለም ጫና፣ በኢኮኖሚና በተመረዘ ያስተሳሰብ ተጽዕኖ ስር መያዝ ወቅታዊ ክስተት ሆኖ ይገኛል። ሀገራችን ሁኔታ የሚወሰነው ካደረብን መንፈስ አንጻር ነው የሚታየው። ከሄድንበት የጣዖት መንፈስና ከገባንበት አዘቅት ውስጥ ባለው ነገር ላይ በትክክል ሊመጣ የሚችለው ምን እንደሆነ ለመገመት አሁን አያስችልም። የወላዲት አምላክ ይሄን በይ ስለተባልኩ ነው የቃየል ልጆች ተብሏል። ዛሬ የቃየል ልጆች እነማን ናቸው የሚለው ነገር ማለት ነው። ምንድነው የሚያንጸባርቁት ምንድነው የሚሰሩት የሚለው ነገር ላይ እናያለን ማለት ነው። እንግዲህ ከምን እንጀምር? ትውልዱን ማለት ነው። በአሁን ሰዓት ያለው ትውልድ ማለት ነው። ዛሬ እኔ እናቶች አባቶችም ወላጅ አሳዳጊዎች በሙሉ ዛሬ ልጆቻችን ባህሪ ዛሬ እኛ በኃጢአት ተወልደን ልጆቻችንን በኃጢአት የወለድን ትውልዶች ማለት ነው። እንግዲህ የቶጅኞቹ ናቸው የቃየል ልጆች የሚለው ማለት ነው። ከልጆቻችን መሃል ላይ አንዱ መልካም አለ፣ አንዱ ደግሞ ዝምተኛ ይኖራል፣ አንዱ ደግሞ መጥፎ ይሆናል። ልጆች ሁሉ የተለያየ አስተሳሰብና ስራ አላቸው። እኛ በዚህ ትውልድ እናት ወይም አባት ወላጅ የተባለን ግዴታችንን ተወጥተናል ወይ? ልጆች ከወለድን በኋላ ያለንን ኃላፊነት ተወጥተናል ወይ የሚለውም ጥያቄ አለበት ማለት ነው። ከዚህ ጎን የማቴሪያልና የስነ ጥበብ አምልኮት የየዘመኑን ልሂቃን በፍልስፍና ውስጥ እንዲደበቁና የማይታየውን የክፉ መንፈስ ዓለም እንዲዘነጉት በማድረግ ዳቢሎስ ልዩ ሚና ተጫውቷል። ብዙ የዓለም ምሁራን በግሪክ ስነ ቃል ተዋጽኦ የሳይንስ ስያሜ ላይ እድሜያቸውን ጨርሰውና እምነት አልባ በመሆን
በነፍስ ሕይወት ተዋርደዋል። በጤናና በሕክምናውም ረገድ ተመሳሳይ ብዙ ስህተቶች በዲያብሎስ በኩል ተተግብረዋል። እንግዲህ በዓለም ላይ ያለው ችግር ከመነሻው ብቻ ሳይሆን ከመድረሻው ላይ የክፉ መንፈስ ውስብስብ ፈተናና በሳይንስ የማይፈታ ችግር ሆኖ ይኖራል። መልካም ብታደርግ ፊትህ የሚያበራ አይደለምን? መልካም ባታደርግ ግን ኃጢአት በደጅ ታደባለች፣ ፈቃዷም ወደ አንተ ነው፣ አንተ ግን በእርሷ ንገስባት። ቃየንም ወንድሙን አቤልን ና ወደ ሜዳ እንሂድ አለው። ሜዳም ሳሉ ቃየን በወንድሙ በአቤል ላይ ተነሳበት፣ ገደለውም። ዘፍጥረት ምዕራፍ 4 ከቁጥር 7 እንደተባለ ቃየል ንፉግና በረከተ ቢስ ፍቅር አልባና የአስተሳሰብ ክፋትን ለራሱና ለትውልዱ ብዙ መዘዞችን አስከትሏል። ቃየል በወንድሙ ላይ በጥላቻ በመነሳት የውስጥ አስተሳሰብ ሂደት ያመጣው ውጤት ወደ ክፉ አምሮት፣ ሽፍተኝነት፣ ውንብድና፣ ስደትና የኮብላይነት ክዳት እንዲሁም ከእግዚአብሔር እምነትና አምልኮ የራቀ ትውልድ ጠባይ እንዲሆን አይነተኛ ገጽታ ሆኖ እየኖረ ነው። ከሰው ጋር የማይግባቡ እንግዲህ ቃየል እግዚአብሔር የሰጠውን ትቶ እሱ የፈለገውን ነው የተመኘው። ለምን ብሎ ከአምላክ ጋር ትግል የያዘ ማለት ነው ቃየል። በአሁን ትውልድ ደግሞ እጅግ በስቷል የሱ ዘር ሁሉ በዚህ ያለ ጭንቅላው ተደፍነው ያለው እንዳይመስልህ። አሁንም እዚህ መጣ ቢለው ሲል ምናምን ይላሉ። ተመልሶ መጠጥ መጨስ ምን ስላለ ተመልሰን እንገባለን። አታርፉም። እርፍት የለን ከናንተ ጋር የለን እርፍት። በመወለድ እሱ ደግሞ ምን እያደረገ ነው? አንደኛ ክፋት የክፉ መንፈስ ባህሪው ከማህፀን ጀምሮ ቁጭ ብላል ይላል። ከናት ላይ ያለው የልጅን ህይወት እየቀረጸው ይኖራል። ከማህፀን ጀምሮ የተቀረጸ ትውልድ ደግሞ አስቸጋሪ ነው። ከማህፀን ጀምሮ ክፉ መንፈስ እየቀረጸው፣ ከማህፀን ጀምሮ የእግዚአብሔር ልጅነትን እንድናገኝ ክርስቶስ ሰው ሆነ፣ እግዚአብሔር ሰው ሆነ። ከማህፀን ጀምሮ እየተበላሸን እንድናድግ ደግሞ ዲያብሎስ ያንን መንገድ ተከትሎ ጉዞ ተቃራኒ ነገሮችን እያመቻቸኩ ነው ያለው በየጊዜው። እግዚአብሔር መንፈሳዊ ልደትን ሰጠ፣ ዲያብሎስ ደግሞ በልደት ውስጥ ገባ። ይሄው አይነ ጥላ የሆነ አብሬን ያደግኩት ሲላሰሙ በልደት ውስጥ ገባ። ቃየል ለእግዚአብሔር አምልኮትና የክብር መስዋዕት ለመስጠት ፈቃደኛ ያልሆነ የመጀመሪያው ንፉግ ሰው በመሆን በጉልበቱ ዋጋ በእምነት መስዋዕት በኩል አልተገለጠም። ስለዚህ ቃየል በየትኛውም ትውልድ ላይ ንፉግ ሰዎች ለምሳሌ በማድረግ ዲያብሎስ የመቅኖ ቢስነት አኗኗር በዓለም ላይ ገልጦበታል። የበረከት ጣዕም አለማወቅ በሰው ልጅ ዘር ውስጥ አንድ ብሎ የጀመረው በቃየል ሕይወት ውስጥ ነው። ቃየልን ዘሩ እድሜያቸው ያለቀው በረከትን ለማግኘት በራሳቸው ዘዴና ጥበብ ሲፈልጉ በምድር ላይ ኮብላይና ተቅበዝባዥ በመሆን እድሜ ልካቸውን የጦር፣ የዳንኪራ፣ የወንዝ አምልኮ ባህል ያዳበሩ በመሆናቸው በቃየን ትውልድ ውስጥ ክፉ መንፈስ እነርሱን በመያዝ የህብረተሰብ አካል የመሆን እድል አግኝቷል። የሰው ልጅ የሶስት ነገር ጦር ሜዳ ነው። አንደኛው የራሱ የስጋ ኑሮ ሌላ ውጊያ ነው። ሁለተኛው የመንፈስ የክፉ መንፈስ ውጊያ ሁለተኛው ነው። ሶስተኛው ከእግዚአብሔር መንፈስ የእግዚአብሔርን መንፈስ ለማግኘት የሚያደርጋቸው ሩጫዎች የኑሮውን ግማሽ ያህል ትግል የሚጠይቅ ነው። እዚህ ያለ ሁሉ የኔ ነው የኔ ነው። እንዴት ነጭን ምናምን ለብሰው እዚህ የተቀመጡ አጭ ውስጣቸውማ ከኔ ይበልጣሉ፣ ለክፉ ነገር ከኔ ይበልጣሉ። በዚህ ዘመን ሰዎች ተናግረው ሰዎችን ያፈዘዙበት፣ ያደነገዙበት፣ የቀጨጩበት፣ ሞራላቸው የወደቀበት የባከነ ትውልድ የተገኘበት ነው። እግዚአብሔር አልናገርም አንተ አትናገር ተባለና ሰው መናገር ጀመረ።
በእግዚአብሔር ያልተጠበቀ በረከት ፍላጎትና ተግባር ያልተቀደሰ ትውልድ ምልክቱ እንደ ቃየል በመንፈሳዊ ሕይወት መቅበዝበዝ መሆኑን ለዓለም ምልክት ጥፋት አርያ ሆኗል። ቃየልም እግዚአብሔርን አለው፣ ኃጢአቴ ልሸከማት የማልችላት ታላቅ ናት። እነሆ ዛሬ ከምድር ፊት አሳደድከኝ፣ ከፊትህም እሰወራለሁ፣ በምድር ላይ ኮብላይና ተቅበዝባዥ እሆናለሁ፣ የሚያገኘኝ ሁሉ ይገለኛል አለ። መላው ክርስቲያኖች ሁላችንም ማስተዋልና መገንዘብ ያለብን የዛሬ አብዛኛው ስራችንና ግብራችን ከኃጢአት ነጻ ስላልሆነ ይህ ድምፅና ኡኡታ የቃየልን ብቻ አለመሆኑ ነው። አሁን አቤል የለም፣ ያለው የማይራራውና አላውቅም ወንድሜን ጠባቂ እኔ ነኝ ያለው ቃየል ነው። ዛሬ ቃየል በሕይወት ባይኖርም መጥፎ ድርጊቱ እየተወራረሰ አሁን ድረስ በምድር ላይ ነግሷል። ዛርም መውረስ ማለት ይህ ነው። የቃየል ዘር የጦርና የሙዚቃ መሳሪያዎችን ጥበብ ከጦርነትና ከወንዝ አምልኮ ጋር ለመጀመሪያ ጊዜ የተከተበበት ደም አፍሳሽ ነገድ ነው። እግዚአብሔር አምላክ ይማረን። ወስባት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይመሃረነ ወይሰሃለነ በርትዕ ተዋሕዶ ሃይማኖት ያጽናአነ ለይኩን። ዘኢትዮጵያ